እርሱን የሚፈልግ ትውልድ እንዲህ ነው፣ የያዕቆብ አምላክ ሆይ ፊትን የሚፈልግ እንዲህ ያለ ነው። ጌታ የተባረከ ይሁን። መዝሙር 24 መዝሙር ምዕራፍ 24 ነው ያነበብኩት። ይሄ መዝሙር እንዳልኳችሁ ነው የዳዊት መዝሙር ነው። ወንድማችን ንጉሥ ዳዊት የዘመረው መዝሙር ነው። መዝሙር በቅንፍ 24 እና ይሄ መዝሙር አይ ቲንክ በጣም ብዙ ጊዜ የተዘመረ መዝሙር ይመስለኛል አይደል? በጣም ብዙ ጊዜ የተዘመረ መዝሙር ነው። ምናልባት እኔ ያነበብኩት ክፍል ምን ያህል ደጋግሞ እንደተነሳ ባላቅም ከቁጥር 7 አካባቢ ጀምሮ ግን እናንተ መኳንንቶች ደጆችን ክፈቱ የክብር ንጉሥ ይግባ የሚለው እኔ በመዝሙርም አውቀዋለሁ። በተለያየ አጋጣሚ ደግሞ ስንጸልይም ደጋግመን እናነሳዋለንና ንጉሡ ዳዊት ይህንን ዝማሬ የዘመረው በመጽሐፍ ቅዱስ በታሪክ መጽሐፍት ላይ ወደ ኋላ ሄድ ብላችሁ የምታነቡ ከሆነ ሁለተኛ ሳሙኤል ምዕራፍ 6 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ዳዊት ከተማ በገባበት በዛ ዕለት ላይ ነው ንጉሥ ዳዊት ቆሞ መዝሙር 24ን የሚዘምረውና በጣም በክብር የተሞላ ዝማሬ ነው። እግዚአብሔር ወደ ንጉሡ ከተማ ወይንም እግዚአብሔር ወደ ዳዊት ከተማ የእስራኤል ቅዱስ እግዚአብሔር ወደ ዳዊት ከተማ ሲገባ ንጉሡ ዳዊት አምላኩ እግዚአብሔር ሲመጣለት ክብሩን ጥሎ የዘመረው ዝማሬ ነውና መዝሙሩ የተዘመረው የዛን ቀን ነው። መዝሙሩ የተዘመረው የዛን ቀን ነውና አይ ቲንክ ለዳዊትም ለኛም በጣም ብዙ ትርጉም አለው አይደል? ይሄ መዝሙር በጣም ብዙ ትርጉም አለውና ዳዊት ይሄ የእግዚአብሔር የቃል ኪዳን ታቦት ከቂርያት ያሪም ከሚባለው አካባቢ ከአሚናዳብ ቤት ወጥቶ ከዛ አቢዳራ ቤት ገባ። ከአቢዳራ ቤት ወጥቶ ነው እሱ ጋር የመጣው። ምናልባት በኋላ ጊዜ ካለ ወደ ኋላ ሄድ ብለን ምዕራፍ 6ን እንመለከተዋለን። እና ልክ ወደ ከተማው ሲገባ ዳዊት ህዝቡን ነው አይደል ያየው? ህዝቡን አየው እና ህዝበ እስራኤል በሙሉ ተሰልፎ የሚመጣውን በኪሩቤል ላይ የሚቀመጠውን የቃል ኪዳኑ ታቦት ላይ ያለውን እግዚአብሔርን እንደዚህ አዩት። እና ህዝቡ ሁሉ እግዚአብሔርን ሲያይ ህዝቡ ለመጣው ለእግዚአብሔር የቃል ኪዳን ታቦትና በታቦቱ ላይ ለነበረው እግዚአብሔር ክብር የሚሰጠውን የአክብሮት ምላሽ ዳዊት አይቶ ይህ ትውልድ እግዚአብሔርን የሚፈልግ ነው አለ። ይህች ትውልድ የያዕቆብን አምላክ ፊቱን የምትፈልግ ናት አለ። እግዚአብሔር ይመስገን። እና ምዕራፍ 24 ቁጥር 6 ስፔሲፊክ ነው አይደል? አሁን የያዕቆብ ትውልድ ተብሎ የተጠራው እስራኤል አሁን የቃል ኪዳኑ ህዝብን ዳዊት በመዝሙሮቹ ላይ በጣም ደጋግሞ እስራኤልን ሲጠራ የያዕቆብ ትውልድ የያዕቆብ ህዝብ እግዚአብሔርን ደግሞ የያዕቆብ አምላክ ያቁምህ ይላል እኮ በረከቱ ላይ ሲባረክ እኮ የያዕቆብ አምላክ ያቁምህ በጽዮን ያጽና ካለ በኋላ የያዕቆብም አምላክ ያቁምህ ይላል። እና የያዕቆብ አምላክ ተብሎ ሲጠራ የእስራኤል አምላክ ያዕቆብ ከተባለ የቃል ኪዳኑ ህዝብ የሆነውን እስራኤልን በጣም ስፔሲፊክ በሆነ አይነት መንገድ የሚያመለክት ነውና ይሄ የቃል ኪዳን ታቦት ሲማረክ እንደዋዛ ነበር የተማረከው። ለመመለስ ግን በጣም ዋጋ አስከፍሏቸው ነው የተመለሰው። የምታስታውሱ ከሆነ በኤሊ ዘመን የተማረከ ታቦት ነው በዳዊት ዘመን የመጣው። ኤሊ ካህን በነበረበት ዘመን የእስራኤል ካህንም ነበር። ለእስራኤል እንደ መስፍኗም አይነት ነበር ኤሊ በመሰረቱ። እስራኤላውያን በሙሉ መጥተው ብዙ ነገር የሚካፈሉት የሚቀበሉት ከኤሊ ነውና የምታስታውሱ ከሆነ በጣም ደጋግመንም ስለምናነሳው ኤሊ እና ልጆቹ አይደል? ኤሊና ልጆቹ ማለት አፊንና ፊንሃስ በእግዚአብሔር ቤተ መቅደስ መካከል በኪሩቤል ላይ ለሚቀመጠው ለሕያው አምላክ ለእግዚአብሔር በዛ በመገናኛ ድንኳኑ መካከል እግዚአብሔር እያለ እነሱ ግን አመጽን ያደርጉ ነበር ይላል። ለእግዚአብሔር የሚገባውን ነገር ይወስዳሉ። ደግሞ አንዳንድ በጣም በሕጉ የተከለከሉ በጣም ብዙ በደሎችን ያደርጋሉ። በተገለጠ መንገድ ደግሞ ኃጢአትን ያደርጉ ነበርና የእግዚአብሔር የቃል ኪዳን ታቦት ሲሄድ እየሄድኩ ነው አላለም አይደል? እግዚአብሔር በቃ ሊሄድ ነው። እግዚአብሔር ሄደ አይደለም እኮ የተባለው አይደል? እንደ ዋዛ ለድል አውጥቶት እኮ ነው በዛው ሄደው አይደል? ሊዋጉ ነው። የምታስታውሱ ከሆነ ከፍልስጤማውያን ጋር እየተዋጉ ያለ በጦርነት መካከል ሲሸነፉ የቃል ኪዳኑን ታቦት አይደል ከመገናኛው ድንኳን መካከለኛ ከቅድስተ ቅዱሳኑ ይዞት ሲወጡ የእስራኤል ሕዝብ ባይዘው እኔ በጣም ይገርመኛል። የእስራኤል ሕዝብ የእግዚአብሔር የቃል ኪዳን ታቦት ሲወጣ ምድር እስክታስተጋባ ድረስ ጮኸ ይላል ሕዝቡ። ምክንያቱም አምላኩን እግዚአብሔርን ነው ያየው። ምድር እስክታስተጋባ ድረስ ሲጮህ ፍልስጤማውያን በሩቅ ሆነው አምላካቸው ወጥቷልና
አሁን ማን ያድነናል አሉ። አሁን አምላካቸው ወጥቷል። የእስራኤል አምላክ እንደምታውቁት በጣም ዝነኛ ነው። የእስራኤል አምላክ ፈርዖንን እንዴት ድል እንዳረገ በግብጽ ምድር ያደረገው ባህር እንዴት እንደከፈለና በምድረ በዳ ያደረጋቸው ምልክቶች በእስራኤል መካከል ብቻ ሳይሆን በእስራኤል ዙሪያ ባሉ በጠላቶቿ መካከል እንኳን ይታወቃል። የእግዚአብሔር አስፈሪነት ለሕዝቡ ለእስራኤል ብቻ ሳይሆን ጠላት ሁሉ ያውቃል። እግዚአብሔር ከመጣ ማንም እንደማያድናቸው እና አምላካቸው እግዚአብሔር ወጥቷልና ብለው ፈሩ ይላል። እግዚአብሔር ግን የወጣው ለእስራኤል ድል ሊሰጥ ሳይሆን በሌላ ምድር ሄዶ ብቻውን ሊዋጋ ነው እና አልፈለጋቸውም እነሱን እና ሲሄድም ወደ ጦርነት ይዞት ወጡ። ሕዝበ እስራኤል ተሸነፈ። አፊና ፊናሴ የዛን ቀን ሞቱ። ኤሊም ሞተ። አፍተሮል አይደል ልጆቹ እንደሞቱ ሲሰማ ኤሊም ሞተ። ከዛ የአንደኛው ሚስት የፊናስ ሚስት ናት። ልክ ወለደችልና በወለደችበት ሞመንት ላይ ወሬ መጣላት። ምንድነው ወሬው ስትል ሞተ ፊናስ። ቀጥሎስ የእግዚአብሔር የቃል ኪዳን ታቦት ተማረከ አሏት። ያንገበገባት የፊናስ መሞት አይደለም። የእግዚአብሔር የቃል ኪዳን ታቦት ተማረከ ሲሏት ክብር ከእስራኤል ለቀቀ አለች። አሁን ታቦት ሄደ አይደለም ያለችው፣ ክብር አለች። ካቦድ አሁን እሷ ያንን እግዚአብሔር የሚቀመጥበትን ታቦት ብቻ አይደለም፣ በታቦቱ ላይ በኪሩቤል ላይ የሚቀመጥ የእስራኤል አምላክ አለ። ያ ምልክት ነው። እግዚአብሔርና ሕዝቡ የሚገናኙ ነው። ኮንታክት ፖይንታቸው ነው እንጂ ታቦቱ እግዚአብሔር አይደለም። ታቦቱ ተማረከ። አዎ የኛና የእግዚአብሔር የጋራ ጉዳይ ተማረከ። አዎ እና የቃል ኪዳኑ ታቦት ከሄደ እኮ ይሄ ድንኳን ብቻ ነው፣ የመገናኛ መሆኑ ያቆማል። ምክንያቱም ድንኳኑን የመገናኛ ያደረገው እስራኤልና እግዚአብሔር የሚገናኙበት ነው። እግዚአብሔር ከሌለ ከማጋ ነው ህብረት ምንር ክብር ከእስራኤል ለቀቀ ብላ እሷ ናት የቆጫት። ኤሊ አልቆጨውም። የታቦቱ መማረክ አይደለም በጣም ያንገበገበው። ልጆች ሞቱ ሲሉት ወደቀ፣ አንገቱ ተሰበረ ይላል። ሰውነቱ በጣም ከባድ ነበር የሚል ቃል አንብባቸዋል። በቃ ወደቀ ይልና አንገቱ ተሰብሮ ሞተ ይላል። የእግዚአብሔር የቃል ኪዳን ታቦት ሌላ ምድር ገባ ይላል። ሌላ ምድር ገብቶ ያው የሰራውን ስራ ታውቃላችሁ። ያኔ የተማረከ ታቦት ነው። ባይዘዌ የተማረከ በእርግጥ የሚል ቃል አለ። እግዚአብሔር ተማርኮ ሄደ የሚል ተማርኮ አይደለም ሄዶ ነው። ማን ይማርከዋል? ሄዶ እኮ ያደረገውን ታውቃላችሁ። ተማርኮ የገባ እንዲህ ነው። እጅና እግሩ ላይ ሰንሰለት ተደርጎለት ይቀመጣል እንጂ እግዚአብሔር እኮ ዳጎን ቤተ ጣዖት ገብቶ የሰራውን ታውቃላችሁ። ዳጎንን እኮ አሰቃዩ። በሰላም የተቀመጠ ጣዖት ሳይቸግሩ አመጡበት። ዳጎን በሰላም ተደላድሎ ቁጭ ብሎ ባክ የእስራኤል አምላክ አምጥተናል። ዝም ብሎ አራት ማዕዘን የሆነ እንጨት ነው የመሰለው እና ሲያዩ ያምራል። ባይዘው መላእክት እዚህ ክሩቤልና ሱራፌል አሉ እና በመካከሉ እግዚአብሔር አለ እና ዳጎን ጋር መጡለት። ፊት ለፊቱ አስቀመጡት። ይኸውልህ ማርከን አመጣ ነው አንተ አግዘህን አሉት። እንግዲህ ዳጎን ቤተ ጣዖት አስገቡት ይላል እግዚአብሔርን። አሁን እግዚአብሔር ታውቃላችሁ ለመዋጋት ሜዳ አይመርጥም፣ በሜዳ አይልም፣ ደጋፊ አይፈልግም፣ ብቻውን። እስቲ አሜን በሏ። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። በቃ ብንከተለው ለኛ ነው ጥቅሙ እንጂ እኔ ባልከተለው እግዚአብሔር አይጎልበትም። የማይቆጠሩ መላእክት በሰማይ ለዘላለም ቅዱስ ቅዱስ ይሉታል። ክብር ጎሎት አይደለም የጠራኝ፣ እኔ ሊባርከኝ ፈልጎ ለዘላለም ሊያኖረኝ ነው የጠራኝ። እና ብቻውን ገባ። ዳጎን አስቡት እንግዲህ ቲፎዞ ማት አሸንፈን የመጣው ይሉታል። ድል አድርገህ እኮ ነው የሰጠህ አምላካችን ዳጎን አሸነፈልን ነው። ሁሌ ጦርነቱ ባይዘው እነሱ ካሸነፉ ለአማልክታቸው፣ እስራኤል ካሸነፈች ለአምላኳ ነው። ውጊያው የሰው አይደለም፣ ውጊያው መንፈሳዊ ዓለም ነው። ትዝ የሚላችሁ ከሆነ ሶምሶንን ይዘው አይኑን አወጡት ይልና አምላካችን ሶምሶንን አሳልፎ ሰጠን ያሉት። ጦርነቱ የሶምሶንን የነሱ አይደለም፣ የሳምሶን አምላክ ተሸንፎ ሳምሶንን ያዝነው ነው። ስለዚህ አሁን እናንተ ፌል ስታደርጉ ባይዘው የምትሰደቡት ብቻችሁን አይደለም፣ አምላካችሁ ነው የሚሰደቡ ባይዘው ብለን ነበር እኮ። ዝም ብለው እኮ ነው የተከተሉት። ማንን ብቻዬን እኮ ነው እኮ አይቻልም። ብቻህን የምትወክለው መንፈሳዊ ዓለም አለ። እስቲ አሜን በሉ። ጎናቸው ለሰው እግዚአብሔርን ተወክለዋለህ ተጠንቅቀ ኑር በሉት። አዎ ከዛ መጽሐፉ ሲናገር ዳጎን ቤተ ጣዖት ገባ። ያው የመጀመሪያ ቀን ሲመጡ ዳጎን ወድቆ ጠበቃቸው። ወድቋል። እናንተ በስነ ስርዓት አላስቀመጣችሁትም ብለው ለካ ገፍትሮትም። ዳጎን ጣዖት ነው አያወራም እንጂ
ቢያወራ ኖሮ ባይ አውጡኝ ኦሬዲ እግዚአብሔር ከገባ ይወስዷላ ቦታውን። እንኳን እግዚአብሔር ይቅርና አባቶቻችን እኮ የረገጣችሁት ትወስዳላችሁ ብሏል። እንኳን እሱ መጥቶበት እኛ ራሱ ከሄድን እኮ እንወስደዋለን። እና መልሶ አስቀመጡ። በማግስቱ ሲመጡ ደግሞ እጁና እግሩ ተሰባብሯል። ግን ጥልጥል አድርጎ ጥሎታል። በሚቀጥለው ሲመጡ አንገቱ ተሰብሯል። ከዚህ በኋላ ይሄ አምላክ ሊሆን አይችልም አሉ። እግዚአብሔር ቀጥሎ ህዝቡን ነው በባጭ መታው። አሁን ውስጥ ያለውን ጨረሰ፣ ወደ ደጅ ወጣ። ጠንቋዮቻቸው ሲጠየቁ የእስራኤል አምላክ ነው እና የሚፈልገውን ፕሮቶኮሉን ጠይቁና ሄዳችሁ በፕሮቶኮል መሰረት አስወጡት። ዝም ብለን ማውጣት አይቻልም። ማን ይሸከመዋል? ይገላል። ስለዚህ በሚፈልገው መንገድ አድርጉለት ተባለ። ምንድነው ገና ምንድነው ባልወለዱ ጊደሮች በመናምን ተደርጎ ከዛ በእንትን ተደርጎ ወደ እስራኤል ምድር ዝም ብለው ሰደዱት ነው የሚለው። ባይዘው እንትና ቤት ይግባ አይገባ ጉዳያችን ብቻ ይውጣ ከሀገራችን ብለው አሚናዳብ የሚባል ሰውዬ ቤት ተቀመጠ። በዚህ ሁሉ ዘመን ሳኦል ሞተ ማለት እንግዲህ ሳኦልም አስቡት እንግዲህ ሳኦል ጀምሮ በሳኦል ዘመነ መንግስት አልተፈለገም እግዚአብሔር የት ነው ተብሎ ያለ እግዚአብሔር ነው 40 ዓመት ሙሉ ሳኦል የከረመው። 38 ዓመት ተኩል እንደውም ሲጀመር ሙታን ጠሪ ምናምን ጋር እየሄደው ነው የሰማው። ይቻላል ማለት ነው በጭንቅላት መኖር። ከእግዚአብሔር ጋር መኖር ግን ክብር ነው። አሁን ያለ እግዚአብሔር ኖሩ እኮ ግን እስራኤል እየወደቀች እየሞተች ነው የኖሩት። ከእግዚአብሔር ጋር ደግሞ ኖሩ። ይሄው ዳዊት ዘመነ መንግስት ላይ እና አሚናዳብ ቤት ተቀመጠ። ሳኦል ወድቆ ጨርሶ ዳዊት ዘመነ መንግስቱ ላይ ጀምሯል። በዙሪያው ካሉ ጠላቶች ሁሉ እግዚአብሔር አሳረፈው ይላል። በዚህ ጊዜ በአባቶቻችን ዘመን እግዚአብሔርን አልፈለግነውምና አለ በድግ ብሎ እና እግዚአብሔር ካልመጣ በስተቀር ቤተ መንግስት ያልገባም አለ። የአባቶች አምላክ በሌለበት እንዴት አድርጌ ነው እስራኤልን የምመራው? እና እንፈልገው የት ነው ያለው? እግዚአብሔር እንዴት ደስ ይለዋል። እንፈልግ እግዚአብሔርን ሲባል አሁን እውነቴን እኮ ምን ማለት ነው? አሁን በሌላ ቋንቋ አሁን እኛ እኮ ፈለገን የምናመጣው እግዚአብሔር የለም መሃላችን ነው ያለው። አብረን እንኑር ስንል ማለት በቃ እየጸልይ የት ነህ ና ውረሰን ስራ ዘመናችን እንዲሁ አይለፍ ስትለምኑት ይኸው ሲለመኑ እኮ የት ነው ያለውን ፈልገው ሲባል ለዳዊት ምን አሉት? በሳኦል ዘመነ መንግስት ወደ እስራኤል ክልል እኮ መጥቶ ነበር። ፍልስጤም አይደለም ፍልስጤማውያንማ አልቻሉትም ኃይሉን። ታዲያ ወዲያው ነው የሰደዱት። ምንም ባልወለዱ ምናምን ባላጠቡ ምናምን ተብሎ እላዩ ላይ ተቀምጦ እግዚአብሔርን ወዲያው ነው ወደ አባቶቻችን አገር ታዲያ የት ነው? ቂርያት ያሪም የሚባል ቦታ ነው የተቀመጠው። ማን ጋር ተቀመጠ እግዚአብሔር? የት አስቀመጡት? አንድ የሆነ ሰውዬ ቤት ዳጎንን ሲገነጣጠል የኖረ እግዚአብሔር፣ ፍልስጤምን ሲገለባብጥ የኖረ እግዚአብሔር የሆነ ሰውዬ ቤት ጓዳ ገብቶ ቁጭ ብሏል። ማን ነው ስሙ? አሚናዳብ። አሚናዳብ ቤት እግዚአብሔር ዝም ብሎ ቁጭ አለ። ቁጭ አለ። ሰውዬው በሰላም ኖረ። ልጆቹ ምንም አልሆኑ። አልቀሰፈውም። ባርኮታል፣ አልባረከው። እንዲህ መኖርም ከባድ ነው። ካልገደለ ቢባረከ ጥሩ። አልባረከውም ምንም ሰውየው ኖርማል ዝም ብሎ ነው የሚኖረው። ታውቃለህ ዝም ብሎ ብቻ ቤቱ እንደ አራተኛ ሰው አድርጎት። ምክንያቱም አምስተኛ ሰው ሊሆን ይችላል። እሱ አለ፣ ሚስቱ አለች፣ 2 ልጆች አሉት። ኦዛና አህዮ ነው ምናምን የሚባሉ 2 ልጆች አሉት። አምስተኛ አካል ነገር ሆኖ ዝም ብሎ ቁጭ ብሏል። እግዚአብሔርን የሚያክል የእስራኤል አምላክ። ከእግዚአብሔር ጋር ስትኖሩ እግዚአብሔር እንዳለ ያስታውቅ። ይለይላችሁ። አይ አምላኩ አለ አታዩም እንዴ ይባልላችሁ። ዝም ብሎ ከእግዚአብሔር ጋር መኖር እንዴት ነው ዝም ብሎ የሚኖረው? ያስታውቅ እንጂ እግዚአብሔር ይራመድ። አንተ ስትራመድ ታስታውቅ የለ እንዴ? መምጣት አለ መምጣት እኮ ያስታውቃል። እግዚአብሔር ከመጣ እንዴት አያስታውቅም? አንተ የረገጥክበት ቦታ የገባህበት ቦታ ጠረን ምልክት መታው ከቻልክ እግዚአብሔር ከመጣ መሬት መነቃነቅ አለበት። ጄኔሬሽኑን እግዚአብሔር ኢንፍሉዌንስ ማድረግ አለበት። ከእናንተ ጋር ሆኖ ትውልዳችሁን መጫን አለበት። ሲስተሙን ማነቃነቅ አለበት። የአገሪቱን ታሪክ እግዚአብሔር ዞር ማድረግ አለበት። እውነቴን ነው የምላችሁ። እግዚአብሔር በእኛ ዘመን ኢየሱስ ክርስቶስን ማድመቅ አለበት። በፍጹም ስለ ሌላ ጉዳይ አይደለም እያወራ ያለሁት። እኔ ስለ እግዚአብሔር መንግስት ነው እያወራ ያለሁት። ኢንፍሉዌንስ እግዚአብሔር ካለ ማስታወቅ
አሚናዳብ ቤታው ምን ያህል ዓመት 10 ምናምን ዓመት ተቀምጧል። ባይዘው 14 ዓመት ይመስለኛል ቁጭ ብሏል። ይኑር አይኑር ባይዘው አያስታውቅም። የሰሙ ሰዎች ናቸው ለዳዊት መጥቶ የነገሩት። ከዛ አሚናዳብ ቤት ሄደ። አሚናዳብን አገኘው ዳዊት። አንተ ጋር ነው ያለው እግዚአብሔር አለው። አዎ ይሄንን ዩኒቨርሳሊ ዓለምን የሚመራ አምላክ ጓዳ አስቀምጠ ደብቀ ቁጭ አርጋዋል። አዎ እንዲሰራ ምንም አላረከው። የሚፈራ አምላክ፣ ተራራ ላይ ሲወርድ ተራራ እስከ ወገብ የሚያቃጥል አምላክ፣ ሲና ሊቋቋመው የማይችል አባቶቻችን እግራቸው የሚንቀጠቀጥ ሙሴ ልታየኝ አትችልም ተብሎ የተከለከለ አምላክ አሚናዳብ ገብቶ ቁጭ ብሎ የሚፈልገው እኮ ነው የሚፈልገው እግዚአብሔር። ካልተፈለገ ዝም አለ፣ በቃ ዝም አለ። እሱ 10 ዓመት እኮ ረጅም አይደለም ለእግዚአብሔር። እሱ የዘላለም አምላክ ነው። ዝም አለ፣ በቃ አልፈለጉኝም ብሎ አጥንቴ ነው የሚቀልጠው ነው። አልፈለጉኝም ብሎ እግዚአብሔር ባይተዋሮ ነው በራሱ ዝም በቃ አልተፈለኩም። ዝም ይኑር አይኑር እስከማያስታውቅ ድረስ አለመጸለይ፣ በፊቱ አለመሆን፣ ለቅዱስ ቃሉ ታማኝ አለመሆን፣ በትህትናና በመዋረድ በፊቱ አለመሆን እኮ አለመፈለግ እኮ ነው። ሰው እንዴት እግዚአብሔር እኮ አልፈልግም ሊለው አይችልም በአፉ እንትኑ ግን ያስታውቃል። ካልተጋ፣ በፊቱ ካልመጣ፣ ራሱን ካላዋረደ፣ በመፍራትና በመንቀጥቀጥ በእግዚአብሔር ፊት ካልተዋረደ እኮ አልፈለገውም። ምክንያቱም እግዚአብሔር በትዕቢት አይፈለግም። እግዚአብሔር በእኔ ክብር አይፈለግም። እግዚአብሔርን በመዋረድ ነው የምፈልገው፣ በትህትና ነው የምፈልገው፣ ዝቅ ብዬ ነው የምፈልገው። ያኔ እኔ ዝቅ ስል ይራመድልኛል፣ ይመጣል፣ ፈልገኛል ይላል። አዎ እኔ ደግሞ ተረኛ ነኝ አንተ ህይወት ላይ ይላል። እግዚአብሔር ደግሞ ብቅ ይላል፣ አይ ፈልገውኛል። ከዛ ዳዊት እንደዚህ አሉ፣ በቃ እኔ ንጉስ ነኝ አሉ ለአሚናዳብ። አዎ የእስራኤል ንጉስ። ለዛውም ዳዊት ማለት ኖርማል ንጉስ እንዳይመስልህ የሚፈራ ነው። ስሙ ራሱ ዝነኛ የሆነው ጎልያድን ጥሎ ነው። ደግሞ ዳዊት በሙሉ የሚታወቀው በጦርነት ነው። ባይዘው ጦርነት ላይ ዳዊትን አትችለው። እድሜውን ሁሉ ሲዋጋ ነው የኖረው እና ሲመጣ ናቹራሊ ፌቨርድ ነው ሰውየው። ዙሪያውስ የጋሻ ጃግሬው ኢዮአብ አለ። ባይዘው አብሮት ኢዮአብ ማለት ጸብጸብ ይሏል እንዲሁ። ባይዘው የገዛ ልጅ አቤሴሎምን እኮ የገደለ እኮ ነው እኮ ኢዮአብ ማለት። ለንጉሱ የማይመለስ ሰውዬ ነው እንኳን ለአሚናዳብ። እና ንጉስ አንተ ዝም ብለህ ነው እግዚአብሔርን ቁጭ ያረከው ሲለው እንዴት ዝም ብለህ ቁጭ ታረጋለህ ሊል ይችላል ኢዮአብ ከኋላ ባይዘው እምትን ሊልህ ማለት ነው። ለእግዚአብሔር የቀና መስሎ ፍላጎቱን የሚያደርገነት ነው። ቀጥሎስ 3ቱ ኃያላን አሉ። የዳዊት 3ቱ ኃያላን ማለት በፐርሰናል ፕሮፋይል ከዳዊት ይበልጣሉ። እግዚአብሔር ዳዊትን ንጉስ ስላረገው ኦርደር ግዴታ ስለሆነ ዳዊት ስር ገቡ እንጂ በግል ብታወጧቸው እንዴ ዮርዳኖስ እስከ አፍንጫው ድረስ ሞልቶ አንዱ ሮጦ አለፈው ይላል። እንዴ እስራኤል እኮ ለመሻገር እስኪከፈል እኮ ቆመዋል። ሰውየው በላዩ ላይ ምንድነው እግሩ? አንተ መጽሐፍ ቅዱስ አንደኛውስ ወደ ጉርጓድ ገባ፣ አንበሳ ማገኘ፣ ገሎት ወጣ ይላል። ዳዊት እኮ እኔ አንበሳ ገድያለሁ ብሎ ኮርቷል። ይሄኛውስ ገብቶ ድንገት ነው ያገኘው አንበሳውን መጥቶ ገሎት። ምንድነው የሚሰራው እዚህ? ወጥተው ታሪክ ያወሩ በኔ አንዱ ሜዳ ይላል። ስንት ሜትር ነው? በጣም እንዲ የጎልያድ አይነት ረጅም ግብፃዊ ያገኘ ይላል። በእጁ ምንም አልነበረም፣ ገደለው ይላል። ሰዎቹ እኮ ሰው አይደሉም፣ አብረውት ናቸው። ሰራዊቱስ ዳዊት ሲመጣ ብቻውን አይመጣም። ባይዘው ሰራዊት አለው። ሰራዊቱን እኮ ሁለተኛ ዜና ላይ ሲጻፍ እንደ እግዚአብሔር ሰራዊት እስኪመስል ኃያላን በላዩ ላይ ተጨመሩበት ይላል። የእግዚአብሔር ሰራዊት ራሱ ምን አይነት ነው? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ይላል። ምን ያህል ማይቲ ነው ሰውየው። ሰውየው ማይቲ ሆኖ በጦርነት ስልቱ አይደለም፣ እግዚአብሔር ነው ያደረገው። እግዚአብሔር ነው ሰውየውን በቃ እንደዚህ ያደረገው። እናት እዚህ ይላችኋል። አኪጦፌል አቢሴሎም የአባቱን የዳዊትን ዙፋን ወሰደበት ይላል። ከዛ አኪጦፌል መጣ። በቃ አባት ዳዊት እንደዚህ ያደረገው ሲለው ኩሲ ምንድነው ያለው? አባት ዳዊት አለው አዎ እንደ ምድረ በዳ ሚዳቋ ነው አለው። ተኝቶ አያድርም። ታውቃለህ ለጸባዩና ታቀም እንደ ተራራ ለተራራ ሲሮጥ ነው የሚያድረው። እና ዝም ብሎ ይሄ ሰውዬ በሚመክር ምክር እንዳትሄድ ይገላል። እና ኦራ አባት አለው። ስለ ዳዊት ከተወራ ስለ ጦርነቱ ነው፣ ስለ ስልቱ ነው፣ ስለ ብቃቱና እግዚአብሔር ስለሰጠው ሞገስ። ድል እግዚአብሔር ነው የሚሰጠው። እና ዳዊት በድል ከተሞላ በኋላ ነው ባይዘው በዙሪያው ያሉ ጠላቶቹን በሙሉ እግዚአብሔር ድል አድርጎለት አሳረፈው ይላል። ከዛ መጣ። ሲመጣ ያ ሁሉ በጦርነት የታጀበ
ማዕረጉን ዝም ብለህ ሳለው የዳዊትን የተሸከመውን ትሮፊ ይሄ ዋንጫዎቹን ዝም ብለህ ሳለው መጣ። ከነ ሰራዊቱ ነው የመጣው። ለምንድን ነው የመጣው? እግዚአብሔርን ሊወስድ። ዳዊት ደግሞ ከነ ጋሻ ጃግሬው ምናምን ብቻ አይደለም የመጣው። 30,000 ሰው የእግዚአብሔርን የቃል ኪዳን ታቦት በሚፈልገው መንገድ እንዲቀበሉ ካህናትን፣ ከካህናት ደግሞ እነዚህ ምንድነው ቃታውያን፣ ሜራራውያንና ጌርሳውያንን ይዞ ነው የመጣው። አንዱ የእግዚአብሔርን የቃል ኪዳን ታቦት ይሸከማል፣ አንደኛው በእግዚአብሔር ዙሪያ በተወሰነ ራዲየስ ይከለላል፣ አንደኛው ከፊት መስዋዕት እያደረገለት ይሄዳል። 30,000 ሰው ነው የመለመለው ይሄን ለማድረግ። ከዛ ውጪ ሰራዊት አለ። አስቡት አሚናዳብ ቤት። አሚናዳብ አሁን እግዚአብሔር ቤቱ ባይኖር ማን ይመጣል? የሁሉ ሰው የመጣው አሚናዳብን ብሎ አይደለም፣ እግዚአብሔር አሚናዳብ ቤት አለ ብሎ ነው። ግን አሚናዳብ ዝም ብሎ ቁጭ አለ እንጂ እስከ ዛሬ ድረስ እኮ እግዚአብሔር ብዙ ታሪክ ቤቱ ሊሰራ ይችላል። ከዛ እንውሰደው ሲሉት እሺ አለ። በብዙ አክብሮትና መገዛት የእግዚአብሔርን የቃል ኪዳን ታቦት ካህናቱ ተሸክመው ይዘውት ሲሄዱ በእንትኖቹ ላይ ነው የተቀመጠው፣ ነው በከብቶቹ ላይ ነው የተቀመጠው። እና ካህናቱ አሉ አብረው እየሄዱ እያለ ድንገት ይላል አይደል? እናንተ የያዛችሁት የቀድሞ ትርጉም ላይ እንትኖቹ ፋነኑ አይደል? ፋነኑ የሚል ቃል አለው። እኔ ደግሞ ማነበው እዚህ አዲሱ መደበኛ ትርጉም ተደናቀፉ። ፋነኑ አይ ቲንክ የልብ ነው፣ ተደናቀፉ የእግር ነው፣ ሁለቱም ነው። ኤኒዌይስ ድንቅፍ ሲሉ እንደዚህ አሉ። ሊወድቁ ሲንገዳገዱ የተሸከሙት የቃል ኪዳን ታቦት እንደዚህ ዘንበል ሲል ከአሚናዳብ ልጆች አንዱ ነክተው ታያቁም ማለት ነው። አይ ታቦቱ ግን አብሯቸው ረጅም ዓመት ስለሆነ ኖርማል የመሰለው ልጁ 10 ምናምን ዓመት ዝም ብሎ አብሮት ኖሯል። ኦሮ መልመል ጥሩ አይደለም። እንዳሸመድዱ እግዚአብሔርን በየቀኑ በጣም በፍጹም ትሕትና መኖር ነው። ሊደግፍ እጁን ላከ ብቻ ነው የሚለው፣ በድፍረት ይህንን አደረገ ነው የሚለው። ቃሉ ነው የሚለው፣ እኔ አይደለሁም። ሂዱና አንብቡት። በድፍረት ምንም አልመሰለውም ማለት ነው። እንዲህ ሲል እግዚአብሔር ቀሰፈው ይላል። አልፈልግም ደጋፊ ያለው ሰማይና ምድርን በቃሉ ደግፎ ያቆመ አምላክ እንዴት ነው በእጅ የምትደግፈው? እኔ እኮ አጥንትና አጥንቴ ተደጋግፈው ያሉት እኮ በሱ ቃል ነው። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንትህ ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ቶ ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ የእግዚአብሔር ቃል ነው። ሁሉንም ነገር ደግፎ ያቆመው እኮ እግዚአብሔር ነው። ኦርደር ብቻ አይደለም ደግፎ የሚያቆመው፣ እኔንም ደግፎ ያቆመኝ እሱ። እድሜ ደግፎ የሚያቆመው እግዚአብሔር። አሜን ነው።